ይሄ ዓለም እያበቃለት ነው እና ዝም ብለህ ቁጭ ትልበታለህ። ታይታኒክ ፊልሙን አይታችኋል። በአንዴ አልሰመጠም። ታይታኒክ የሚያሳዝነው እኛ ፊልም ስናየው የምንልበት ምክንያት እነሱ ሚስጥሩን አላወቁም። ዋናው ነገሩ አካሉ ተመቷል። መርከቡ እየሰመጠ ነው። ይበላሉ፣ ይጠጣሉ፣ ይዋኛሉ፣ ይዝናናሉ። they did not know እየሰመጠች እንደሆነ። በአንዴ ቢሰምጥሽ አንድ ነገር አይንቀሳቀስ፣ ቀስ እያለ ነው የሰመጠው። ተመቷል የሆነ ነገሩ። ይሄ ዓለም የምትጨፍሩበት፣ ይሄ ዓለም የምትበሉበት፣ የምትጠጡበት፣ የምትደንሱበት፣ የሆነ ነገር የምታረጉበት የሆነ ነገሩ ተመቷል። ማተረፍ ታይም እየሰመጠ ነው። ምንድነው ማምለጫው? ኢየሱስ ክርስቶስ። መንገድም እውነትም ሕይወትም እኔ ብቻ ነኝ። ወደ ኢየሱስ ኑ። እሱ ብቻ ነው መትረፊያችን። ወደ ኢየሱስ ነው። ይሄ ቦት ሆኖ የሚያሻ መርከቡ ሲመታ በቦት በስኬፕ አድርገህ የምትሄድበት አለ። እሱ ብቻ ነው ማምለጫችን። እሱ ብቻ ነው መሄጃችን። ኢየሱስን ተቀበሉ። የሰራውን ስራ ተቀበሉ። ክርስቲያን ምንም መቃናቃ ብለህ ኑር ነው መልእክቴ። ዝም ብሎ እንደማያልቅ ዓለም ይመስል ተዘናግተን በእንቅልፍ አንኑር። አንድ መዝሙር ይዘምር ነበር ወንድማችን ፓስተር ታምራት ኃይሌ። አለኝ ቀጠሮ ኢየሱስ ከሚባል እንግዳ፣ እስቲ ልነሳ ቤቴን ላስተናለ። አጅላበት የሆነ ሰው ቤታችሁ ሲጋበዝ አያስታውቅም? ጎረቤት ሁሉ አያውቅም? አይነቃም? አያውቅም? ያስታውቃል። ሰዓታችንን 10 እያየን እናስተካክላለን ቤታችንን። እንግዳ እንደሌለበት ሰው ነው እየኖርን ያለነው። ማይ ክርስቲያን ፍሬንድስ እየመጣ ነው ኢየሱስ። እንግዳ አለን እኛ፣ ቀጠሮ አለን እኛ። እኛ ሰዓት እያየን ነው የምንወደውን ጌታ መጠበቅ ያለብን ነው። መጠንቀቅ፣ ኮንሽስ መሆን፣ መንቃት ነው። እየጠፋ ባለ ዓለም ላይ ስንኖር የኛ ኗኗር መሆን ያለበት እዚህ አለኝ ቀጠሮ ኢየሱስ ከሚባል እንግዳ ልንሳ። ዋው! በጌታ በኢየሱስ ስም እንዴት ደስ ይላል! ኢየሱስ ክርስቶስ ለዘላለም ጌታ ነው። ወንድማችን ዘመን ይባረክ። በቃ እንደዚህ ውስጣችንን ቅስቅስ የሚያደርግ ወዳችንን የሚያንበጫብጭ የወንጌል እውነትን እንደዚህ የሚያሰሙን አባቶች ይብዛልን። በእውነት በቃ ከዚህ በላይ ምን ተስፋ አለን? እያለቀች እያረጀች እየሞተች ባለች ዓለም ውስጥ ሆነን እኛ አማኞች ምንም አዲስ ነገር እንዳልተፈጠረ ዝም ብለን እንደ ዓለማዊ ሰው የዚህን ዓለም ነገር ብቻ እያካበትን የስጋችንን መሻትና አምሮት መገደብ አቅቶን ፍላጎታችን ገደባቶ እየኖረን ነው። እኛ አማኞች በዚህ መንገድ መኖር የለብንም። ጳውሎስ ምን አለ? ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርበዋል አለ። ስለዚህ እንንቃ ይላል ሐዋርያው ጳውሎስ። ለጽድቅ የነቃችሁ ሁኑ ይለናል። ስለዚህ እግዚአብሔር አምላክ በእውነት የተኛን ያንቀላፋን ካለን ያንቃን ማለት በፊቱ አለነውር መንፈሳችን፣ ነፍሳችን፣ ስጋችን በፍጹምነት ተጠብቆ መቆም እንድንችል ደግሞም ከሱ ክብርንና አክሊልን እንድንቀበል ዛሬ የምንኖረው ኑሮ ቼክ ማድረግ ይሁንልን። ለማን እየኖርን እንደሆነ፣ ለማን እየሮጥን እንደሆነ ወደ ልባችን ወደ ራሳችን ተመልሰን መመልከት ይሆንልን። ኢየሱስ ክርስቶስ ለዘላለም ጌታ። ኢየሱስ በተሰቀለ ቀን ላይ አንድ መስቀል ብቻ እንዲታይ አልፈለገም። 3 መስቀሎች እንዲሆኑ። 3ቱ መስቀሎች ትልቅ የሆነ መልእክት አላቸው። ዶክትሪን ናቸው፣ ትምህርት ናቸው። መጀመሪያ የመካከለኛው መስቀል ላይ ሁላችንም እናተኩር። ሁላችንም ልባችን፣ ሐሳባችን፣ መንፈሳችን መካከለኛው መስቀል ላይ መጀመሪያ ይሁን። በዚያ ላይ ተሰቀለው መካከለኛው መስቀል ላይ ተሰቀለው የናዝሬቱ ኢየሱስ እሱ ብቻውን ቅዱስ የሆነና ዘመኑን በሙሉ የፍቅር አገልጋይ የሆነ በሽተኞችን ሲፈውስ፣ ለምጻሞችን ሲያነጻ፣ ዕውሮችን ዓይን ሲያበራ፣ የተራቡትን ሲመግብ፣ አንድ ልጇ ሞቶባት የምታለቅስን መበለት እንባ ያደረቀ፣ ጧሪ ቀባሪ ያጣች ማህበረሰቡ ከዛን ቀን ጀምሮ ምንም ሊያደርግላት ስለማይችል ጎዳና ላይ ወጥታ የልጇን ሐዘን እያሰላሰለች ከመለመንና የመንገር ላይ ለማኝ ሆና ከመሞት ውጪ ተስፋ የሌላት ሊጦራት የደረሰ ልጇን በአንዳች ነገር ያጣችን መበለት ለቀብር ስትሄድ አልጋውን ይዞ አንተ ጎበዝ ተነስ ብሎ ያስነሳላት
ጧሪ ቀባሪዋን በእድሜዋ መጨረሻ ላይ ሜዳ ላይ ወጥታ ለማኝ እንዳትሆን ያደረገላት ነው። ይህ መሃል ላይ ይሰቀል የሰዎችን ማንኛውንም አይነት መንፈሳዊና ነፍሳዊ ስጋዊ ፍላጎት ያሟላ ነው። በዛን ዘመን ጤና ጥበቃ እስከማያስፈልግ ድረስ ሁሉንም ሰው የሚፈውስ ነው። የምግብ ማከማቻ እስከማያስፈልግ ድረስ ማንኛውንም ረሃብተኛ ተርቦ እንዳይኖር ማድረግ የሚችል ተአምር የሚሰራ ነው። ማንኛውም ሰው ልጄን ማርልኝ ተብሎ ከመጣ ሊሞት የደረሰን ልጅ የሚፈውስ የሞቱትንም የሚያስነሳ ደግ፣ ሩሩ፣ ቸር፣ ልቡ በሰው ልጆች ሐዘን የሚያዝን እንባውንም አፈሰሰ ተብሎ የተጻፈለት ሰዎች ሲያለቅሱ ባየ ጊዜ ሁሉ እንባ የሚቀድመውና እንባ የሚያወርድ ነው። አንድ የቸርች አገልጋይ መድረክ ላይ የሚንጎማለልና የሚንቀባረር ፓስተር አይደለም እሱ። የትኛውም ሐዘን ልቡን የሚሰብረው በተለይ አሮጊቶችና መበለቶችን በማገዝና በመርዳት በሕይወታቸው መጨረሻ ላይ ሽበታቸው በሐዘን ወደ መቃብር እንዳትገባ የሚረዳቸው ነበር እሱ። ግብዝነት የሌለውን እንባውን ለማስመሰል አይደለም ለቅሶ ቤት ሄደው የሚያለቅሰው። ሰው ስላለቀሰ ገብቶ ያዙኝ ልቀቁኝ ብሎ የሚያስት አይደለም እሱ። የግብዝነት እንባ በእርሱ ዘንድ የሌለ ንጹህ እንባውን የሚያፈስ ለድንጋይ ወገራ የተመቻቸችን ሴት ከጽድቁ ብቃት የተነሳ ሰውን ሁሉ እኩል አድርጎ ነፃ የሚለቅ ለብዙ ዘመናት ጓደኞቹ ሲጫወቱ ሲሮጡ ሲሯሯጡ እያዘነ ጥግ ሜዳ ላይ ተቀምጦ ያን እያየ መቼ ነው ምሮጥ ብሎ ጓደኞቹም አንድ ቀን ከነሱ ጋር ቢሮጥ ደስታቸው እየተሳቀቁ አብረው ያደጉ ሰው ኮርኒስ ነድለው የሰው ቤት ወደ ታች ወደ እርሱ ሲልኩለት እናንተ ኮርኒስ ነዳዮች ያላለ ጓደኛቸውን ፈውሶላቸው ሂድ አብራችሁ ዋሉ ተጫወቱ ያለ በሕይወታቸው ውስጥ ያለው ችግር ያልተፈታላቸው ምኩራብ ሄደው የሃይማኖት መሪዎች ነቀፈዋቸው ዘልፈዋቸው የተመለሱ ማህበረሰብ ያገለላቸው ኃጢአተኞች ሁሉ የተከተሉት ዳዊትንም ምናምንቴ ሰዎች ዕዳ ያለባቸው ሰዎች ተከተሉት እንደተባለ ኢየሱስም እንዲሁ ምናምንቴ የሚባሉ ሰዎች ዕዳ ያለባቸው ሰዎች የተከተሉት ነው ጌታ ኢየሱስ። እሱ የነገስታት ሁሉ ንጉሥ ነው፣ የጌቶች ሁሉ ጌታ ነው። በአባቱ ዘንድ ያለውን ክብሩ አብ ብቻ የሚያውቀው ክብር ያለው ነው ጌታ ኢየሱስ። የአዳም የተስፋ ቃል፣ የአዳም ዘር፣ የሴቲቱ ዘር፣ የኖህ መርከብ፣ የሙሴ መገናኛ ድንኳን፣ እውነተኛው ታቦት፣ መቅረዛችን፣ የህብስቱ ገበታ፣ ሊቀ ካህናት፣ ባለሻኩራው፣ የሚያስደንቀውን ልብስ የለበሰ ጽድቃችን፣ ቅድስናችን፣ ቤዛችን። ክብር ለኢየሱስ ይሁን። ትኩረት ወደ ኢየሱስ፣ ትኩረት ወደ ተሰቀለው ወደ እግዚአብሔር ልጅ ኢየሱስ ክርስቶስ ይሁን እና አይናችን ትኩረታችን ማድረግ ያለበት ወደ መስቀሉ ነው። የገላትያን ሰዎችም ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላችኋል ሐዋርያው ጳውሎስ። ስለዚህ ትኩረታችሁ ኢየሱስ ክርስቶስ እሱም ደግሞ እንደተሰቀለ በልባችሁ ይሳል ነው። ስለዚህ በእያንዳንዳችን ልብ ውስጥ መሳል ያለበት ይሄ የናዝሬቱ ኢየሱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ስለ ኃጢአታችን በመስቀል ላይ የተሰቀለው ኢየሱስ ላይ አይናችንም ትኩረታችንም ይሁን፣ ሁሉ ነገራችን እሱ ላይ ይሁን። ክብር ለኢየሱስ ይሁን። ዛሬም ቴኒስ ልጫወትባቸው አልመጣሁም፣ ግን አንድ ወጣት የቴኒስ ተጫዋች አንድ ጊዜ አሰልጣኙን አንድ ጥያቄ ይጠይቃቸዋል፣ ኮቹን ማለት ነው። እና ይጫወታል ይችላል፣ ግን ውድድር ላይ ብዙ ጊዜ ይሸነፋል፣ አይሆንለትም። እና እኔ እታገላለሁ፣ እለፋለሁ፣ አጠናለሁ፣ ፕራክቲስ አረጋለሁ፣ በጣም ፕራክቲስ አረጋለሁ፣ ግን ኮች ለምንድን ነው እንትን ላይ የማይሳካልኝ? ውድድር ላይ ይሸነፋል፣ ጅስት በቃ አይችልም፣ አይሆንለትም። እና በግሌ ስጫወት ደህና ነኝ፣ ግን ስወዳደር እሸነፋለሁ። እና አንድ ጊዜ ስጫወት እዩኝና እስቲ ምከሩኝ ይላቸውና ኤክስፔሪየንስ የሆኑ አሰልጣኙን ይነግራቸዋል ማለት ነው። በቃ አንዴ ስትጫወት መጥቻ ያለው ውድድር ላይ ይሉትና አንድ ጊዜ መተው ያዩታል እና አዩትና ከዛ በጨዋታው መጨረሻ ላይ እሱ የጠበቀው ማት ቴክኒክ እንደሚያወሩ ነው። ስትጫወት ምንድን ነው የምታየው አሉት። ምን ስትጫወት ምን ይታያል? ማት ነገር ይታየኛል፣ ማዶ ያለው ኦፖነንቴ ይታየኛል፣ የሚጫወተው ማስታወቂያዎችም አሉ ይታየኛል፣ የስኮር ሺት እንትኑ ስኮሩ የሚጻፍበት የሚታየኛል፣ ዳኛዋም ትታየኛለች፣ እንትኑ ይታየኛል። ኖ ዋና ትኩረት አድርገህ የምትጫወተው እኔ የእይታ ችግር ይመስለኛል። የእይታ ችግር ይመስለኛል። እና
እየተሸነፍክ ያለው ከትኩረት የተነሳ ይመስለኛል። ምን ላይ ነው በጣም የምታተኩር? ሁሉን ነገር ለመቆጣጠር ነው የምሞክረውና ሁሉን ነገር አያለው አላቸው። አይ ሁሉን ነገር ግን የቴኒስ ቁጥር 1 ህግ ልንገር አሉት። የቴኒስ ሳክሰስ ቁጥር 1 ህግ ግራ ቀኝ የማያስብል ስትጫወት ፎከስ ኦን ዘ ቦል፣ ትኩረት ኳሷ ላይ። ብዙ ነገር ቃኝ፣ ብዙ ነገር የምትጫወቱ ሰዎች ምናልባት ታውቁት ይሆናል። ብዙ ነገር ብዙ ነገር ቃኝ፣ ግን ማየት እና ትኩረት የተለያዩ ናቸው። ብዙ ነገር ዙሪያ ገባህን ትኩረት ኳሷ ላይ። አይ ቲንክ የመሸነፍህ ምክንያት ሁሉን እኩል ለማየት መሞከርህ ነውና ትኩረት ኳሷ ላይ። የመነሳት የመውደቅ የማሸነፍህ ዋና ምክንያት ትኩረት ኳሷ ላይ አሉት። ትኩረት ኳሷን ላይ ወስዶ ማሸነፍ ጀመረ ይባላል። ዋው የሚገርም ሐሳብ ነው ወንድማችን ዶክተር ማሙሻ ያካፈለን። ምክንያቱም ለሁሉም ነገር ትኩረት በጣም ወሳኝና መሰረታዊ ነገር ነው። በተለይ ደግሞ ለመንፈሳዊ ህይወታችን የተሰቀለውን ኢየሱስ ክርስቶስን ትኩር ብለን ማንመለከት ከሆነ እሱን እያየን ማንጓዝ ከሆነ መንፈሳዊ ህይወታችን ፈጽሞ ክርስቶስ ኢየሱስን መስለን ልንኖር አንችልም። ክርስቶስ ኢየሱስን የሚመስል ህይወት መለማመድ አንችልም። ያንን እንድናደርግ ክርስቶስን መስለን በመንፈሳዊ ህይወታችን መኖር እንድንችል፣ ለክርስትና የሚያስፈልገውን ዋጋ መክፈል እንድንችል፣ ራስ ወደ ክርስቶስ ማደግ እንድንችል የሚያስፈልገው ኢየሱስ ላይ ከፊታችን ያለው ለቤተ ክርስቲያን ራስ የሆነው ክርስቶስ ኢየሱስን እሱን እያሰብንና እየተመለከትን ከፊታችን ያለውን ሩጫ በትዕግስት ልንሮጥ ያስፈልጋል። ይህ በጣም መሰረታዊ የሆነ መልእክት ነው። ለሁላችንም የሚጠቅመን መልእክት ነውና ትኩረት ያላደረግንበት ነገር ላይ ውጤት መፈለግ ከንቱ ድካም ነው። ስለዚህ ክርስቶስ ላይ ትኩረት ሳናደርግ፣ ቃሉ ላይ ትኩረት ሳናደርግ መንፈሳዊ ህይወቴ እንደዚህ ሆነ፣ በኃጢአት እኮ እየተመላለስኩ ወድቃለሁ፣ ከኃጢአት ነፃ መውጣት አልችልም፣ ይሄ ህይወት ከበደኝ ልንል እንችላለን። ነገር ግን ከዛ ህይወት ለመውጣት ከሰለቸን ከጠላነው ህይወት ነፃ ወጥተን በአዲሱ በመንፈስ ኑሮ ከክርስቶስ ጋር ለመኖር ከፈለግን የተሰቀለው ኢየሱስ ክርስቶስ ላይ ትኩረታችን ሐሳባችን መሆን አለበት ብዬ አስባለሁ። እንደኔ ማን ነው ይሄ ድራማ ምናምን የማይመቸው ሰው አለ? ስነ ልቦና ጨዋታ ሰው አንድ እግዚአብሔር ሰው ሲናገር ሰው ስፒሪቹዋል መሆን ሲያቀተው አርቲስቲክ ይሆናል። በጣም አርት የሚወዱ ሰዎች ማለት የእግዚአብሔር መንፈስ አብሮ የማይሰራ ከሆነ የግዴታ ያለ አማራጭ በጣም ብዙ ዲኮሬቲቭ እና አርቲስቲክ የሆኑ እንትኖች ስነ ልቦናዎችን መጠቀም። ሮብ በሚኖረን ፕሮግራም የቀንደ መለከት የምነፋበት የምን ቀንድ ነው? ምንድን የምን ቀንደ መለከት ነው? ምንድን ነው የምትለው ሰውዬ? ሻማ ማስቀመጫ ዩዥዋሊ በእኛ ቤተክርስቲያን ሻማ የምናደርግበት የምን ሻማ ምን ሻማ ነው የምታወራው? መጽሐፍ ቅዱሳቸውን አይተዋል? ምንም የሰው እጅ ነክቶት የማያውቅ ነካው መጽሐፍ ቅዱሱ። በዛ ደረጃ ነጭ መሆን አይችልም። የምታነበው ቢሆን 5 ጥቅስ በትክክል ብጠይቀው አያውቅም። 5 ጥቅስ ያችኑ መከራ ከፍቶ ወይ መጽሐፍ ቅዱሱን ይዞት ወጥቶ ሞባይሉ ካልሆነ ለምን ቁጭ አታርጉ? ሞባይል ላይ ከሆነ የምትጠቀመው መጽሐፍ ቅዱሱን ምንድን ነው ስቱዲዮ አይደል የገባኸው? ሞር ኢንተርቴይን ማድረግ የሰዎችን ስነ ልቦና ከች ማድረግ ምናምን እና ላስት ታይም የሆነ የግዛት በትር ዱላ ቆራርጦ ችካል በኢየሱስ ደም ችካል የሚሰራበት አለ አይደል? እሱን ቆራርጦ ኦ ማይ ጋድ ቢ ስፒሪቹዋል ብራዘር። ለምን ይመስላል ሃይማኖተኞች የሆነ ነገር ይዘው የሚጸልዩት እየቆጠሩ አይኖ ለፍጥረታዊ ሰው የሆነ የሚታይ የሚዳሰስ የሚነካ ፊልም የሚደረግ ምናምን ሲሆን በአምስቱ የስሜት ሕዋስ ሲገባ ምናምን ጥሩ ነው። በቃ ለምን ይመስላል ሃይማኖተኛ ከፊት ለፊት የሆነ ስዕል አድርጎ እያለ ምናምን መጸለይ የሚወደው? በቃ ያ የስሜት ሕዋስ እኮ እኛም አለ እነዛ ማሽተት መቅመስ ምናምን የሚባሉ። ለምን ይመስላል ሃይማኖተኛ የሚጨስ ነገር አሁን በአዲስ ኪዳን እጣን ምናምን እንዲህ አማልክት ቤት ምናምን ሰምቲንግ እነዚህን የስሜት እንትኖችን ማንቀሳቀስ ነው። ዩር ስፒሪቹዋል መንፈሳዊ ሰው ባስ እንትን ብለህ ፐብሊክ ባስ እየሄድክ እንዲህ እያልክ ልዑል አምላክ የዘላለም አምላክ የአባቶቼ አምላክ የኢየሱስ ክርስቶስ የኔ አባት ጌታ ኢየሱስ አሁን ከፊት እሄዳለሁ፣ እንደዚህ አድርግ፣ ስምህን ግለጥ፣ በመንገዴ እንደዚህ ሁን፣ እንደዚህ አድርገኝ። እግዚአብሔር ሆይ ማስተዋልን ጨምርልኝ፣ ጥበብን ጨምርልኝ፣ ኃይልን ጨምርልኝ፣
ጉልበትን ጨምርልኝ፣ ትዝታዬ ቃሌ ይሁን ምናምን እያልክ በባሱ ስትሄድ የሚሰማ አምላክ ነው። በተረፈ ግን ዶሜት ኪት በቃ ማለት አሁን አንድ ቦታ ጸልዬ እየመጣሁ ነው እና በቃ ጸለይኩኝ ምናምን እንዲህ ብዬ ቁጥጥ ብዬ ነው ጸለይኩት። በቃ እኔ ውስጤ የሚሰጠኝ ኮንፊርሜሽን አለ እና ተቻለ መጠን በቃ ፕሊስ በቃ ለመሰላ አለባበሳቸውን ስታይ ገና ስታይ ይላል ኢንቴንሽን። እሺ እንግዲህ እንደሰማችሁት ነው ወንድማችን በጣም ጠቃሚና ጥሩ የሆነ መልእክትን ያስተላልፈልን እና እንግዲህ ይህንን ይመስላል ለዛሬ ያዘጋጀሁላችሁ ቪዲዮ። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ጸጋ ከሁላችሁ ጋር ይሁን። ሰላም